እዚህ ጋር አንድ ምስል እመለከታለሁ። ይሄ ጎርፍ የዋጣው መኪና እና አንተ ምንድን ነው የሚያገናኛችሁ? እስቲ እባክህ ንገረን። እንግዲህ መድኃኔዓለምን ለማመስገን የሚጠቅም ከሆነ ላንሳው እንጂ ብዙ አንስቼው አላውቅም። የዛሬ 9 ዓመት ይመስለኛል አሳሳ ወደምትባል ከተማ ለአገልግሎት ሄደን ነበር። ትንሽ ወደ ውስጥ የኪሎ ሜትሮቹን አላስታውስም። ወደ አንድ ገጠር መንገድ የማህበረ ቅዱሳን የሐዊረ ሕይወት ጉባኤ ተዘጋጅቶ ከተማዋም ላይ ጉባኤ አለ። ወደ ገጠር ከተማም ጉባኤ ነበረ እና የኦሮምኛ መምህር ሰባኪ ወንድማችን መምህር ዳንኤል ቡላ ነበረ። እኔ ነበር፣ ቀሲስ እስጢፋኖስ ነበረ። ብቻ በጣም ጥሩ ልዩ አገልግሎት ነበር። ልም ያለ ገጠር ውስጥ ገብተን ነበር ያገለገልነው። በጣም የገጠር ገበሬዎች ጋር ነበር አገልግሎቱ የነበረው። ሙሉ ቀን ነበር እዛ የዋልነው። በጣም ጥሩ አገልግሎት አገለገል። ማታ ደግሞ ሄደን ለጊዜው ደብሩ ትዝ አይለኝም፣ ቅዱስ ገብርኤል ይሁን የእመቤታችን ደብር አሳሳ ላይ ብቻ አገለገል እና በማለዳ እኔ ስራ ነበረብኝና ከጥቂት አሁን ካልኩ ከጠቀስኩ ወንድሞች መካከል ቀሲስ ተስፋዬ ሚሊዮን፣ እኔ ቀሲስ እስጢፋኖስ እና አንድ ክራር ተጫዋች ለጊዜው ስሙንም አላስታውሰው 4 ሆነን ካልሄድን ብዬ ሌሎችም ነበሩ። እነሱ ከኋላ ቀሩ። እኛ በሌሊት ተነስተን ጉዞ ጀመር እና ዴራ የምትባል አንዲት ወደ አዳማ መግቢያ ላይ ስንደርስ ካፊያ ነው ዝናቡ፣ ግን ከየት መጣ እንደሆነ ጎርፍ አናውቅም። በዚህ በውሃ ማስተላለፊያው ቱቦ ይሄዳል። በጣም ኃይለኛ ጎርፍ ነው እና እንደምታየው ማለት ነው። እና በጣም ነበር የሚፈጥነው። ግን የሚገርም አንድ 2 ነገር ልንገርህ እባክህ፣ ኦልሬዲ ካነሳው ካልቀረ እኔና ቀሲስ ተስፋዬ መምህር ተስፋዬ ጨዋታ ይዘን ጋቢና መግባት ፈልገን ስንሄድ ጋቢናው አንድ ሰው ብቻ ነው ያለው። እኛ ደግሞ ጨዋታ ጀምረናል። ለቤተክርስቲያን አገልግሎት ሌላ እያወራን ነው። አንድ ሰው ብቻ ነው ያለው ሲሉን ወደ ሁለተኛው ተሻገር አብረን መቀመጥ ስለፈለግ ወደ ሁለተኛውም ስንሄድ 3 ሰው ተቀምጧል። የሚይዘው 4 ነው። አንድ ሰው ብቻ ነው የሚቀር። አሁንም ይሄ ሊያስቀምጠን አልቻለም። ወይ እዚህና እዚህ ጫፍ ሆነን መቀመጥ ነው ያለብን። ጋቢና አንድ ሰው እዛ አንድ ሰው። ከዛ ከኋላ ዘማሪ እስጢፋኖስ እናንተ ደግሞ ወደ ኋላ ሆናችሁ አትቀመጡ ይለንና ወደ ኋላ ሄደን እንቀመጣለን። ቀሲስ ለብቻው እኔም ለብቻ የጥግ ያዝንና አልተመቸንም። ብቻ ጉዞ ጀመር እና ዴራ የምትባል ከተማ ጋር ሊደርስ ሲል ምን እንደነካው አይታወቅም። ፍሬን ያዘ ሾፌሩ። በጣም ልጅ ግር መኪናዋ 3 ጊዜ መሽከርከር ጀመረች እና ተሽከርክሮ ያው የሆነ ቦታ ያቆማል ብለን ያሰብን። አንዴ ተሽከረከረ አላቆም እና እንጮሃለን። ግማሹ መድኃኔዓለም ይላል፣ እኔ መድኃኔዓለም በቃ እጠራለሁ አምላከ ተክለ ሃይማኖት እንላለን። ግማሹ ሌላ ይላል። ወሰድና የምታየው ጎርፍ ላይ ጣለ። አሁን የምታየው መኪና 100 ሜትር ተጉዟል። 100 ሜትር ቢሆን ጎርፉ ላይ ወስዶናል። በጣም ቀላል መኪና ነው። አዳማ ራሱ ዘንቦ ብዙ አደጋ አስከትሏል። ይሄ ጎርፍ ሌላ ቦታ ዘንቦ ነው ጎርፉ እዚህ የመጣው እንጂ የምናየው ካፊያ እና ያበቃለን እንደሆነ አውቀናል። መኪናው ውስጥ ጎርፉ እየተገፋን ነው የምንሄደው። ወዴት እንደምንሄድ አናውቅም። አምላካችን ሁላችንም እንጠራለን። ጎርፉ ብታምንም ባታምንም መኪናውን መግፋት ብቻ አይደለም፣ በሩን ሁሉ ይከፍተው ነበር። ረዳቱ ይዘጋዋል፣ ይከፍተዋል፣ ረዳቱ ይዘጋዋል፣ ይከፍተዋል። መቼ እንደምንሞት ነው እንጂ ያላወቅነው ይህ ሞትን እንደሆነ ገብቶናል። እና ከዛ በኋላ ሄደና አሁን የምታየው ጫፍ ላይ ምን እንደያዘው አይታወቅም። ትንሽዬ ኩርባ ነገር ያዘው። ከዛ እንንጫጫ ያው እዛ ውስጥ ጫጫለ እና ትልልቅ አረጋውያንም ነበሩ። ከዛ ትንሽ ተያዘ። አላፊ አግዳሚው ሁሉ ቆመ። እንደምታየው ገመድ ወረወሩልን። በመስኮት መውጣት ጀመር እና እኔማ 2ኛ 3ኛ የወጣሁት የምታየኝ እኔ ነኝ። እና ስወጣ የገባው ነው የሚመስለው ወንዝ ውስጥ አይተህ ከሆነ እና እኔ ይቀረስ አይቀረስ አላውቅም። ያው ብቻ ወጣን። ዴራ መድኃኔዓለም አለ። በቀጥታ ዛኔ ፖሊስ ጣቢያ ወሰዱ። ከዛ መጨረሻ ስናጣራ ጋቢና ላይ የነበረ አንድ ሰው እኛ ልንገባበት የነበረ ከጋቢና ኋላ ደግሞ የነበረች አንዲት እህት ጎርፍ ወስዷቸዋል። እና እኛ ከወጣን በኋላ ይሄ የምታየው መኪና ገደል ውስጥ ገባ። ያዘው ደለል ነቀቅ መኪናው ሄደ ገባ፣ ወደ ውስጥ ገባ። እና የከተማይቱ ወንዞች ቆሻሻ ማጠራቀሚያ ቦታ ነው። እነዛ 2 ሰዎች እርቃናቸውን የተገኙት በጣም ኃይለኛ ጎርፍ ነበር። ማንም እስከ ቅርብ ጊዜ ከዛ ወጣ ተናቅ ማንም ልብሴን ቀየርኩ። ቪዲዮ እንዴት ልታገኘው ቻልክ? እኔ ያላገኘሁትም እውነት ለመናገር። ከዛ አንድ ቀን ቤተሰብ የተሰበሰበበት የቤተሰብ ስብስብ ማህበር ሆኖ ወንድሞቼ ቁጭ ብለው ይህን ቪዲዮ እያዩ ይጫጫዋል። ማለት ገብቷል አይገርም ምን አይባው እኔን እያዩ እኮ ነው ይሄው የኛው ገብቷል ይባባላሉ። ምንድነው እንደዚህ የሚባባሉት ብዬ ማየት ሳየው ነው ገብቷል የሚሉት እኔ ተቀበልኳቸውና ደንግጬ ነው ቤታ ቤት ገብቼ ያለው
የኔው ጉድ። ከዛ ስቆይባቸው ተጠራጥረው በረው ከፍተው ሲገቡ ራስ ነህ ብለው መጮህ ጀመሩ። እውነትም እናቴ ወይ እህቴ ወይ ባለቤቴ በሚመጸውቱኝ ልብስ ነበርና ልብሶቼ በጣም የታወቁ ናቸው። አይ ሹራብማ ያንተ ነው ተባሉ። ጥቂት ሰዎች ያወቁ ወንድሞች። ከዛ ባለቤቴ ያወቀችው የዛሬ ዓመት ነው። ምክንያቱም ይሄን ጉድ ካየች ትከለክለኛለች አገልግሎት ያላወቀች። የሚገርምህ ሰኔ 27 ነው እንደዚህ ሆነው። በሳምንቱ ሐምሌ 2 የባለቤቴ እናት አረፉ፣ ታመው ነበረ እና እኔ አንዴ አረፌ ቢሆን እና እግዚአብሔር እንግዲህ ከዛ በሳምንቱ እንግዲህ ምን ሊሆን እንደሚችል አስብ እና በዚህ ውስጥ ረቂቅ የእግዚአብሔር ስራዎች እንዳሉ ይሰማኛል፣ አስባለሁ።